አብርሃም ከኔ ጋር የማይሆን ከሆነ ከፍቅር ጋር ከሚሆን ከሄርሜላ ጋር ቢሆን ይቀለኛል። ገባ? ለሄርሜላ ብዙ ነገር ታስብለታለች፣ ብዙ ነገር ትሆንታለች። ፍቅር ግን ባለው ነገር ላይ አላመንኩባትም። እርግጠኛ ሆና በራሷ ተማምናና የትክክለኛ ውሳኔዋ ከሆነ ምናልባት አንተ ሄርሜላ ጋር ጊዜው ሳይረፍድ ተርደኝ ሄርሜላም ለአንተ ያላት ነገር ልክ እንደሷ ልቧ ሳይቆርጥ ነገሮችን ለማስተካከል እንድንሞክር ፈልጌ ነው የጠራው። ዳኒ ፍቅርን በመጀመሪያ ደረጃ አታውቃትም። ስለማታውቀው ሰው ደግሞ 100% እርግጠኛ ሆነ እንደዚህ መናገር አትችልም። አላውቃትም፣ ግን እየተናገርኩ ያሉት የኔ ሀሳብ ነው። ተረዳኝ። ሩታ ምናልባት በብዙ መንገድ ስለምታውቃት ሊሆን ይችላል፣ ግን እኔም ያን ያህል አንዳንዴ ስታየው የሆነ ነገሮች ምቾት አይሰጡም። ገባህ አይደለ? እኔ አሁን ከፍቅር ጋር ያለህ ነገር ምቾት አልሰጠኝም። ፍቅርንም እንደዚሁ ነፃ አላደረገችኝም። እኛም ያንተን ውሳኔ እንፈልጋለን። ገባህ? እኛ ህይወት ውስጥ እየመጣ ሌሎች ነገሮችን እንድናይና ተስፋ እንዲኖረን ወይም ደግሞ እንዴት ነው ራሳችን ራሱ እንዳንወስን ባታረገን ደስ ይለናል። እኔም ሄርሜላም ብትሆን ገባ። ምክንያቱም የኛም ህይወት ነው፣ ቀልድ አይደለም። ሰላም፣ እንዴት ናችሁ ውድ ቤተሰቦቻችን? ዛሬ ተመልሼ መጥቻለሁ። ዛሬ ተመልሼ የመጣሁበት ዋነኛው ነገር ምንድነው? ሰሞኑን እየተፈጠረ ያለውን ነገር አይታችኋል። ከእለት ወደ እለት እየተፈጠሩ ያሉ ነገሮች በጣም ያስገርሙኝ እኔንም ቢሆንና ትላንትና ራሱ የተፈጠረው ነገር በጣም ያስገረመኝ ማለት ነው። ሶስቱም ተገናኝተው እንግዲህ ብዙ ነገር ሲባባሉ ነበር፣ ብዙ ነገር እየተነጋገሩ ነበርና ይሄ ነገር አግባብ አለው ብዬ አላስብም። ዛሬም ድጋሚ የምነግራችሁ ነገር ምንድነው? ይሄ እያደረጉ ያሉት ነገር በፍጹም ልክ አይደለም። እንደዚህ መጣላቱ ምናምን በአንድ ወንድ ላይ ተነስቶ እንደዚህ አይነት ግጭት ውስጥ መግባቱ ምናምን ልክ አይደለም። እሱ ምርጫውን ካሳወቀና ከማጋሙ እንደሚፈልግ ከተናገረ ነገሮችን ለመጫወተው ከነገሩ መውጣት ነው ያለባቸው ብዬ ነው የማስበው እንጂ እንደዚህ በየጊዜው እየተገናኙ መጣላታቸው ምናምን አግባብ የለውም። ሁለተኛ ነገር ቪዲዮ ላይ ምን ተመለከትኩኝ? ሩታ ከፍቅር ጋር ከሚሆን አብርሃም ከሄርሜላ ጋር ቢሆን ደስ ይለኛል የሚል ነገር አየሁ እና ሩታ በዚህ ልክ ለምን ተስፋ እንደቆረጠች አላውቅም። ምክንያቱም ተስፋ ቆርጣ ላይሆንም ይችላል። ምናልባት ደግሞ በሌላ መንገድ ምን ብዬ አሰብኩኝ፣ ሄርሜላ ከፍቅር በተሻለ ለአብርሃም ጥሩ ነሽ ብላ አስባ ሊሆን ይችላል። ምክንያቱም ከሷ በላይ ከፍቅር በላይ ሄርሜላ ፕሮቴክት ታደርገዋለች ብላ ስላሰበች ሊሆን ይችላል። አንዳንድ ጊዜ የምንወደውን ሰው ምናልባት የኛ እንኳን ባይሆን በሰላም እንዲኖር እንፈልጋለን አይደለ? ቢያንስ ደስተኛ ሆኖ ይኖራል ብላ የምታስበው ምናልባት ከፍቅር ይልቅ ሄርሜላ ጋር ቢሆን ነው ብላ ስላሰበች ሊሆን ይችላል። ምናልባት ሌላም ነገር አስባ ሊሆን ይችላል። ግን ከፍቅር ጋር ከሚሆን ከሄርሜላ ጋር ይሆን ብላለችና ለምን ይሄን ነገር ማለት እንደፈለገችም እርግጠኛ አይደለሁም። ያንንም ማወቅ ፈልጋለሁ። እውነት ደግሞ ከልቧም ከሆነና ፈልጋው ከሆነ ይሄን ያለችው ደግሞ ማለት ነው ሩታንም ጠርቻታለሁ ለአብርሽም እንድትነግረው እውነታውን እንድትነግረን። ገባችሁ አይደለ? በቃ የእውነት ከልቧ ከሄርሜላ ጋር እንዲሆን ፈልጋ ከሆነ ነገሮች ከዚህ በላይ ከሚሄዱና ከሚበላሹ ከፍቅር ጋር ያለው ነገር ከሄርሜላ ጋር ምክንያቱም የሄርሜላም ልብ ሳይቆርጥ ቶሎ በአብርሽ ላይ ያላት ነገር እሷም እየጨከረች ሳትሄድ በሱ ላይ ያላት ነገር ሳይደበዝዝ ሳይቋረጥ ተመልሶ ወደሷ እንዲመለስ እናደርጋለን ማለት ነው። ጠርቻታለሁ ሩታን ከልቧ ከሆነና ከልቧ ከአብርሃም ከሄርሜላ ጋር እንዲሆን የምትፈልግ ከሆነ እንደዛ እናደርጋለሁ። በቃ ከልቧ ከሆነ እንግዲህ ምንም አማራጭ የለንም። አምጥተን እንግዲህ በነገሮች እያግባባን አብርሃም ወደ ሄርሜላ የሚመለስበትን መንገድ እንፈጥራለን። ከልቧ ካልሆነም ደግሞ እናንተም ትረዳላችሁ፣ እኔም እረዳለሁ ማለት እውነታው ላይ እንደርስበታለንና ሩታ መታ እንግዲህ የምትሆነውን አብረን እንሰማለን፣ ውሳኔዋን እንሰማለን። አይ ቲንክ እየመጣሽ ነው መሰለኝ፣ እየደረሰች ነው። ምን እንደምናደርግ አላውቅም፣ እውነት ለመናገር ምን እንደሚሻልም አላውቅም። እኔ አንዳንድ ጊዜ የሆነ የምገባበትን ነገሮች በደንብ ማጤን አለብኝ ብዬ አስባለሁ። ምክንያቱም የሆነ ውሳኔ ላይ አብሬ አስተዋጽኦ ካደረኩኝ በእናንተም ዘንድ በዛ ጉዳይ ላይ ተጠያቂ መሆንም አልፈልግም። ምክንያቱም ዳኒ እንደዚህ ስላልክ ነው አንተን እንደዚህ እንዲሆን ያደረከው መባልን አልፈልግም። ተጠያቂ እንደሆነና ተጠያቂ እንዳልሆነ የራሷን እውነተኛ ነገር እውነተኛ ስሜት እንድናቀው ሩታን ጠርቻታለሁ። ያለችው ነገር ከልቧ ከሆነ እንግዲህ አብርሃም ከሄርሜላ ጋር እንዲሆን የምንችለውን ነገር እናደርጋለን። አይ ቲንክ ደርሳለች። እርታይ እንዴት ነሽ? ሰላም ነው? አማን ነው አይደል? አለ እንትን ላይ ሩታ በዚህ ጋር ሆኛለሽ። በዚህ ጋር እንጂ እንደዚህ ያየውማ አላወራትም ብዬ ነው።
ትረዳላችሁ። የቁመት ነገር ነው። ያጋ አድጋለሁ እዚህ ጋር ምኮኝ ዳንሻ እንዴ ማለት አልቀረም። እንዴ አድጋለሁ ታያላችሁ። እንዴማ ቁመት ይረዝባል ታያለሽ። እኔ ልሽ ብታይ ሁሉ ደህና ነው። ዳንሻ ሰላም ነው አይደለ? አለሁ ፈጣን። እንኳን ደህና መጣሽ። እንኳን ደህና ቆየህ። ከባለፈው አሁን ላይ ትንሽ የሆነ ጸብ ላይ ያለች አትመስልም። ሩታ ሳይ ጸብ ላይ ያለች የሆነ አንዳንድ ጸብ የሚፈልጉ ሰዎችም ካሉ እናስተናግዳለን። ችግር የለም ይኬድባቸዋል። ሩታ በጣም አፕሪሺየት የማደርገው ባህሪሽ ምንድነው? አንደኛው ይሄ ነው ማለት ብዙ ነገሮችን ችላ ተቋቁማ ምናምን ፈገግ ብላ መጥተት የምትችል ልጅ ነሽ። በዚህ አጋጣሚ እሺ። እና ዛሬ የጠራሁበት ዋነኛው ምክንያት ምንድነው? ሰሞኑን እየተካሄዱ ባሉት ነገሮች ላይ ሰጣ ገባ ውስጥ እንዳላችሁ አውቃለሁ። በጣም ትልቅ ሰጣ ገባ ውስጥ ነው ያላችሁት። ብዙ ነገሮች እየተፈጠሩ ነው ያሉት በመሃላችሁና እሱ ነገር እንዳለ ሆኖ አንድ ነገር ሰምቼሻለሁ። ምን አልሽ? አብርሃም ከኔ ጋር የማይሆን ከሆነ ከፍቅር ጋር ከሚሆን ከሄርሜላ ጋር ቢሆን ይሻለኛል። አንድ ያልሽበትን ምክንያት ለማወቅ፣ ሁለት ደግሞ ይሄ ነገር ከልብሽ ነው የሚለውን ለማወቅ ነው ዛሬ ጠራሁሽ። ከዛ በኋላ ደግሞ አብርሃምን ጠርቼዋለሁ። ያለውን ነገር ካወቅኩ በኋላ ያለውን ነገር ለአብርሃም እንድናስረዳው ፈልጋለሁና ለሱም ግልጽ እንዲሆንለት ለተመልካቾቻችንም ግልጽ እንዲሆንላቸው ከምን አንፃር ነው ይሄንን? እሺ ምን አለ መሰለህ ዳንሻ፣ አብርሽ እዛ ጋር ደስተኛ ነው ብዬ አላስብም በማየው ነገር ማለት ነው። እና የምርም እሱ ከሷ ጋር የምር ፈልጓት እንዳልሆነ ነው እኔ ውስጤ እየነገረኝ ያለውና ከኛ ለመራቅ ያደረገው ነገር እንደሆነ ነው እየተረዳሁኝ ያለሁት። እና አንዳችን የምር ከልባችን ቢቆርጥልን ወደ አንዳችን ሊያመዝን እንደሚችል ተረዳሁኝ። በመጀመሪያ ደረጃ ከኔ ጋራ ማይሆን የሚችል ከሆነ ከሄርሜላ ጋራ ቢሆን ይሻለኛል። እኔ በዚህ ሰዓት ከሄርሜላም ጋር በጣም ሰላም ነኝ። በሰዓት ምንም የሚያጋጨንም የሚያጣላንም ነገር የለም። ሲቀጥል ደግሞ ከዚህ በፊት እኔና ፍቅር እናወራ ነበረ እና በጣም በእንደዚህ አይነት ልክ እኔ ላይ በቀይሯ በጣም ደብሮኛል። ማለት ማቃት ነበር የሚመስለኝ ጥሩ ሰው ምናምን መልካም ሴት አድርጌ ነበር የማስባትና ምን ተረዳው መሰለክ ሰው ለካ ውስጡ አይገኝም። በእውነት በጣም ጥሩ ሴት ናት፣ መልካም ሴት ናት ምናምን ብዬ ነበር የማስበው ማውራትም የነበረውና እንደዛ ባንዴ ተቀይራ ከአንዳንድ ስልክም አጠፋፍታብኝ ምናምን ከዛ ደግሞ ከአብርሃም ጋር በቀደም ላይ ሳያት ከዛ በኋላ የምታሳየኝ ነገር በሙሉ በቃ እሷ ጥሩ ሰው እንዳልሆነችና ለአብርሃምም የማትሆን አይነት ሴት እንደሆነች ነው እየተረዳሁኝ የመጣሁት። ሶ ከዚህ በፊትም እንደጎዳቸው ዛሬም የምትጎዳው መሰለኝ። ከዚህ በፊት ካየ እኔና እሱ ከመገናኘታችን በፊት በጣም ጎርታው ተሰብሮ ምናምን ነበረ። እኔ ከመጣሁ በኋላ ነው ጥሩ ነገሮች የተፈጠሩት። እንግዲህ ከኔም ጋር ነገሮች ጥሩ አልሆኑም፣ በማይሆን ሁኔታ ተቋጭቷል። ሶ ካሁን በኋላ ሌላ ተጨማሪ ሴት ሌላ ህይወት ውስጥ ከሚገባ ከሄርሜላ ጋር ከመር የሚወዳትና ለሷ የመረ ስሜት ካለው እና ደግሞ በስነ ስርዓት አቋም ኖሮት ከሷ ጋር የሚቀጥል ከሆነ ከሷ ጋር ቢሆን እኔ ደስተኛ ነኝ። ለምን ብትል እሷም ከዚህ በፊት በጣም ብዙ ስጋት አለብኝ፣ እዛ ቤት በሄደ ቁጥር እኔን ተወኝ ይሆን ወይ ምናምን የሚሉ ስጋቶች አሉብኝ የሚል ነገር አሳይታለች ተናግራለችም። ሶ እሱን ነገር የሚያስተካክል ከሆነ እኔም ጋር እየመጣ የሚያሳየው ነገር የሚታው ከሆነ በስነ ስርዓት የምርም ከሄርሜላ ጋር የሚቀጥል አይነት ሰው ከሆነ እኔ ከሷ ጋር ቢሆን ምንም አይደብረኝም። ያው እኔም እንደዚህ አይነት ፍላጎት ያሳየሁትና ከሱ ጋር በሆን ልጄንና በስነ ስርዓት ባሳድግ ብያሰብኩት እሱ ከሚያሳይ ነገር አንፃር ነው ዳኒ። እና ያው ታውቃለህ አንተም አንዳንድ ነገሮች ይገባሃል። እንደዚህ ከፍቅር በላይ ሄርሜላ ለአብርሃም ትገባዋለች ብለሽ ስላሰብሽ ነው? ስላሰብኩኝም ነው። እና የምርም ማንም ይወደው መስሻል ከሁለቱ በጣም እኔ ፍቅር ላይ እርግጠኛ አይደለሁም። አይመስለኝም ነው የምርም አይመስልሽም? አይመስለኝም እናንተን ለማናደድ ወይ ደግሞ እናንተ ከሱ ላይ እንድትርቁ ሊሆን ይችላል ሜቢ ብለሽም ታስቢ። እንደዛ ብቻ ሳይሆን ማለት አሁን ላይ የምር ከዚህ በፊት ያወሩ ከነበረ እየዋሸችው ነው ብዬ ነው ማምነው። እናወራለን ምናምን አለ እሱ። ከዚህ በፊት እናወራ ነበር ካለ እየዋሸችው ነው። ምክንያቱም ከኔ ጋር እያወራች በጣም መልካም ሴትና ጥሩ ሴት መስላ ከታየች ዛሬ ላይ ነገራቸው ይፋ እንደሆነ ሲናገር እሱ ኮምፕሊትሊ ልትቀየርብኝ አይነት ሴት ከሆነች በቃ ለሱ መልካም ሴት ልትሆን አትችልም። ያንን ነው የተረዳሁት። እና እንዴት ነው ከዚህ በፊትም ከሄርሜላ ጋር በዛ ልክ ስንጣላ ምናምን የነበረው ነገር በሙሉ ነገራችን ፊት ለፊት ስለሆነ ነው ብያመንኩኝ። ማለት ከጀርባ ምንም ያደረግነው ነገር የለም። እኔም ብናደድ ፊት ለፊት ነኝ፣ ሄርሜላም የሆነ ስሜቷን ብታወራ ፊት ለፊት ነች። ግን ደግሞ እኔ ፍቅርን ውስጥ አላገኘት አልቻልኩም። በጣም ጥሩ ሴት መልካም ሴት ምናምን አድርጌ ነበር ያሰብኳትና
ያንን ቀን ግን ጭራሽ ነው የተቀየረችብኝ ምናምን አቋሟኗ፣ አወራሯ። እኔ በጣም በስነ ስርዓት ላውራት እየሞከርኩኝ እንኳን በጣም እኛ ላይ ያላገጠች እየሳቀች ምናምን በዚህ ልክ እኛ ላይ እንዴት እሺ ሄርሜላን አታውቃትም ግን እንዴት እኔ ላይ እንደዚህ ትሆናለች የሚለው ነገር ነው ውስጤ ያቃጨለውና ትናንትና ጥሩ ሴት ናት ብዬ አሰብኳት ሴት ዛሬ ላይ ጥሩ ነገር ካላሳየችኝ ለሱም ጥሩ ታረጋለች ብዬ አልጠብቅም። ለዛ ነው እኔ ለመሰለሽ ሩታዬን የጠየኩሽ የሆነ ነገር ላይ አስተዋጽኦ ወይ ደግሞ እኔ ነገሮች ላይ ስገባበት አንተ እንደዚህ ስላልክ አንተ ስለመከርክ ወይ አንተ እንደዚህ ሀሳብ ስለሰጠነው እንደዚህ አይነት ውሳኔዎች የመጡት እንዲባል አልፈልግም። እውነት ለመናገር የራሴን ኦፒኒየን ከጠየቅሽኝ ምንድነው እኔም በፍቅር እርግጠኛ አይደለም። ተረዳሽኝ? ካየኋቸው ነገሮች አንፃር ምናምን እኔ ደስተኛ የሚያደርገኝ ወይ ምናምን ይኖራል እኮ ከአብርሃም ጋር ብትሆኑ ብዬ የማስበው ነገር ገባሻል? ማን ቢሆን አብርሃም ደስተኛ ይሆናል ብዬ አስባለሁና ግን ምንድነው ሩታ ብዙ ነገሮችን ቻሌንጆችን ያለፍሽባቸው እያንዳንዱ ነገር የተጋፈጥሽባቸው ነገሮች አሉ። ብዙ ነገሮችን አሳልፈሻል። አብርሃም ብለሽ ብዙ መስዋዕትነት ከፍለሻልና ምናልባት ያ መስዋዕትነት ይበቃል ከዚህ በኋላ ድጋሚ መድከም የለብኝም ብለሽ አስበሽ ነው ወይስ ደግሞ ከዚህ በኋላ አብርሃም በቃ በተአምር ወደ እኔ እንደማይመለስ እርግጠኛ ሆኛለሁ ብለሽ አስበሽ ነው ከፍቅር ጋር? ምክንያቱም አሁን አብርሃምን ስለጠራሁት ማለት ነው ውሳኔሽን እንድትነግሩ ይፈልጋል። ተረዳሽኝ? ውሳኔሽን እንድትነግሩ ይፈልጋል። ከልብሽ ከሆነና ጭራሽ አብርሃም ድጋሚ እንደማይመለስ ወደ አንቺ አምነሽና አብርሃም ከሄርሜላ ጋር ቢሆን የተሻለ ይሆናል ብለሽ አስበሽ ወስነሽ ከሆነ እርግጠኛ መሆን ስላለብኝ ነው። ምክንያቱም አብርሃም ሲመጣ ስለምንነግረው እኔ እርግጠኛ ነኝ እንደሆነ ማለት እኔ እውነት ለመናገር ከዚህ በላይ መድከም አልፈልግም። በጣም ብዙ ነገር ደክም ያለው በሱ የተነሳ በጣም ብዙ ቻሌንጆችን አሳልፌያለሁ። በጣም ብዙ ነገሮችን ተስፋ አድርጌ ቆይቻለሁና ከዚህ በኋላ መድከም አልፈልግም። እሱም ለኔ እየመጣ የሚያሳየኝ ተስፋ እንዲተው ፈልጋለሁ። ሄርሜላ ጋራ እንደበፊቱ ሆናለሁ ከሷ ጋር የሚል ከሆነ እሷም ሄርሜላ የምትሰጋበትን ነገር እየተወ ለሷም ሙሉ ታማኝ ሆኖ እኔን ጋር መጥቶ ምንም አይነት ተስፋ ባያሳየኝና ከሷ ጋር ሪል ትክክለኛ ላይ ሆኖ የሚቀጥል ከሆነ እኔ ምንም እንዴት ነው አይከፋኝም። ምክንያቱም የራሴንም ነገር በስነ ስርዓት ተቋቁሜ ለማለፍ ያበረታኛል ወይም ያስፈልገኛል ብዬ ስለማስብ ማለት ነውና ያ ነው ለኔ ተሻለ የሚሆነው እንደዛ አስባለሁ። እሺ በቃ ሐሳብሽ እንደዛ ከሆነ ማለት ነው ተመልካቾች እናንተ ማየታችኋል። እኔም አሁን በትክክል ተረድቼሻለሁ ብዬ አስባለሁ። ምክንያቱም ልክ ያንን ውሳኔ ስትናገር ሩታ እንትን ብዬ ነበረ ለምን ሆነ ይሄ ነገር ምናልባት በዛ ሰዓት ስሜታዊ ሆነሽ የተናገርሽው ነገር እንዳይሆን ብዬ ነው ዛሬ ደጋግሜ ጠየቅኳትኝና እርግጠኛ ከሆንሽና በዚህ ሐሳብ የምትስማሚ ከሆነ አብርሃምም እየመጣ ነው ያለውን ነገር ለአብርሃም ፊት ለፊት እንነግረዋለን። ዋናው ነገር ምርጫው የሱ ቢሆንም ግን ደግሞ ያለሽበትን የምትሆኑ ነገሮች ማወቅ አለበት ብዬ አስባለሁና ፊት ለፊት መነጋገሩ መልካም ነው። እሺ ወንድምሽ እንዴት ነህ? ሰላም ነው አለን። አማን ነው ገራደ እንኳን ደህና መጣ። እንኳን ደህና ቆየህ። ሩታን ሰላም አትልት? አዎ እንገናኛለን ብዙ ጊዜ እዛ አንተም ያላገኘው ካገኘው የቆየው ካንተ ነው። እሺ አብርሽ ቴንኪው ስለመጣ ደስ ብሎኛል። አመሰግናለሁ አክብሮኝ ስለመጣ ማለት ነው። ዛሬ ላይ የጠራሁበት ምክንያት ምንድነው? ከዚህ በፊት በተሰሩ ቪዲዮዎች ላይ ያው አሁን ላይ እየተካሄደ ያለው ነገር አንተም ግልጽ ነው ታየዋለህ። በባህር ላይ እየተጋጩ ነው ምናምን ነገርና ይሄ ግጭት ማብቃት አለበት ብዬ አስባለሁ። እንደራሴ ተረዳኸኝ? እስኪ የትኛው ድረስ ነው የሚሄደው ምናምን። ምክንያቱም አንተም ነፃ ሆነ የራስን ህይወት መምራት አለብህ፣ ሁሉም የራሱን በየፊናው ህይወቱን መምራት አለበት ብዬ አስባለሁ። እና ሩታ ምናለች ከዚህ በፊት ስትናገር ቪዲዮ ላይ አብርሃም ከኔ ጋር የማይሆን ከሆነ ከፍቅር ጋር ቢሆን ይሻለኛል፣ ማነው ከፍቅር ጋር ከሚሆን ከሄርሜላ ጋር ቢሆን ይቀለኛል። ገባ? ለሄርሜላ ብዙ ነገር ታስብለታለች፣ ብዙ ነገር ትሆንታለች። ፍቅር ግን ባለው ነገር ላይ አላመንኩባትም ብላለችና ያን ነገር እርግጠኛ ነሽ ወይ? ለአብርሃም ይሄን ነገር ኮንፊርም እናድርገው ወይ? ምክንያቱም እርግጠኛ ሆና በራሷ ተማምናና የትክክለኛ ውሳኔዋ ከሆነ ምናልባት አንተ ሄርሜላ ጋር ጊዜው ሳይረፍድ ተረዳኝ። ሄርሜላም ለአንተ ያላት ነገር ልክ እንደሷ ልቧ ሳይቆርጥ ነገሮችን ለማስተካከል እንድንሞክር ፈልጌ ነው የጠራው። ዳኒ በመጀመሪያ ደረጃ እኔ ህይወት ላይ ማንም መራጭ አይደለም። ሩታ ከሄርሜላ ፍቅርን ትታ ከሄርሜላ ጋር ሆን ስላለችኝ እሷ ስለመረጠችልኝ የምገባበትም የምወጣበትም ቦታ የለም በመጀመሪያ ደረጃ ማለት ነው። ሲቀጥል ደግሞ ዛሬ እነ ሄርሜላን አግኝቻቸው ነበረ እና ቤላን ምናምን ሁሉንም አግኝቻቸው ነበረ እና ለካ ከሄርሜላን ጋር ለማገናኘት እየሞከራችሁ ያላችሁ እናንተ ናችሁ ማለት ነው። እንደዛ ከሆነ መጀመሪያ ላይ እኔ አላወኩትም። እኔ ከዚህኛው በኋላ ባለው መንገድ
ብትሆን ደስ ይለኛል እንደራሴ። ይሄ የራሴ ኦፒኒንግ ነው። ገባ ምርጫ አንተ ነው። ነገር ግን እኔም ብሆን ከፍቅር ጋር መሆንህን ያን ያህል አልደግፍም። ዳኒ ፍቅርን በመጀመሪያ ደረጃ አታውቃትም። ስለማታውቀው ሰው ደግሞ 100% እርግጠኛ ሆነ እንደዚህ መናገር አትችልም። አላውቃትም፣ ግን እየተናገርኩ ያሉት የኔ ሀሳብ ነው። ተረዳኝ። ሩታ ምናልባት በብዙ መንገድ ስለምታውቃት ሊሆን ይችላል። ግን እኔም ያን ያህል አንዳንዴ ስታየው የሆነ ነገሮች ምቾት አይሰጡም። ገባህ አይደለ? እኔ አሁን ከፍቅር ጋር ያለህ ነገር ምቾት አልሰጠኝም። ፍቅርንም እንደዚሁ ነፃ አላደረገችኝም። ማለት እንደ ጓደኛ አንድ ወንድምም ምናልባት እኮ አንዳንድ ሀሳቦች ለኔ ሼር ታደርጋለህ። ህይወቱ የኔ ቢሆንም አንተ ለማመጣቸው ወይ ደግሞ የኔ ፍቅረኛ ለሆነች ሴት የሆነ ሀሳብ የራስን ነገር ልትነግረኝ ትችላለህ አይደል? እንዴ ሀሳብ ብትነግረኝ እኔ አልቀበልህም ማለት አይደለም። እንደ ሀሳብ ግን እኔም ብሆን ፍቅርን አልደግፍም። አሁን አንተም ጨዋታ ውስጥ እያስገቡህ ነው መሰለኝ ዳኒ ሲመስለኝ ማለት ነው። ለምን እንዳልኩ ታውቃለህ? የትኛውም ሰው ባሏን ለሌላ ሴት አሳልፋ የፈለገ ፍቺ እንኳን የፈጸመች ሴት ብትሆን የፈለገ እንኳን የተራራቀች የተለያየች ሴት ብትሆን ባሏን አሳልፋ ለሌላ ሴት ምትሰጥ የትኛውም ሴት የለም፣ እውነታውን እንነጋገር ከተባለ ማለት ነው። ስለዚህ የሆነ ቀመር ተቀምሯል። እዛ ጨዋታ ውስጥ አንተንም እያስገቡህ ነው ያሉት ማለት ነው ዳኒ። እንደዛ ነው እንዳስብ እያደረከኝ ያለው። ከዛ ውጪ ግን እኔ ስለ ፍቅር አንተ ስላልተመቸች እኔ ፍቅር ልተዋት አልችልም። አንተ ስላልወደድከት እኔ ፍቅር ልተዋት አልችልም። ገባክ? ለእኔ ትመቸኝ እኔ ልውደዳት እንጂ ስለሌላው ሰው አያገባኝም። ለምን አብሬያት መሆነው እኔ እንጂ እናንተ ስላልሆናችሁ ማለት ነው። ምናልባት አንተ አንድ ቀን ባስተዋወቀህ ነው፣ አንድ ቀን ከሷ ጋር ብትውል ነው፣ ወይ አንድ ቀን የሆነ አክል ሰዓት ሻይ ቡና ልትል ትችላለህ። ከዛ ውጪ ግን አብዛኛውን ጊዜ ታይሜን ማሳልፈው እኔ እና እሷ ነው። ስለዚህ ማንም ሰው እኔ ሊመርጥልኝ አይችልም። የራሴን ህይወት ራሴ በፈለኩት መንገድ ባፈለኩት እንትን ነው ማራመድ የምፈልገው። ስለዚህ ሩታ አሁን ፍቅርን ከሄርሜላ ጋር ሁን ስላለች መሆንበት ምንም አይነት ምክንያት አይኖርም። ኦኬ ማለት እኔ እንደዛ ማለት አይ ቲንክ እንደዚህ አይነት ውሳኔ ማሳየት አንተን ለምን እንደዚህ እንድትል አደረገ ማለት ኦሬዲ እኔ ወስኜ ይሄንን ውሳኔ ካሳየሁኝ እንዴት ባሏን ትተዋለች የሚለው ጥያቄ ለምን ፈጠረብህ? ምናልባት እኔና ሄርሜላን አሁን ላይ አንድ ላይ እንድንሆን እውነት ከልባችሁ ፈልጋችሁ ወይንም ሩታ ፈልገሽ ይሄንን ነገር እያደረግሽ ከሆነ እሱ ጊዜ እንትን የሚለው ነገር ይሆናል። እውነት ከሆነ ማለት ነው ችግር የለም። አሁን ማረፈርም ችግር የለም። ሄርሜላም አለች፣ በህይወት አለች፣ አጠገባችን ነች ያለች። ስለዚህ ሁሉንም ነገር ጊዜ የሚፈታ ይሆናል። ዳኒ ግን ደግሞ አንድ ነገር ለአንተ ልነግርህ የምፈልገው አንተን በማይሆን ጨዋታ ውስጥና በማይሆን ቀመር ውስጥ ባትገባ መሆን የተሻለ ነው ብዬ አስባለሁ። ዳኒ አንተም ከነሱ ጋር ተባብረህ እኔን የሆነ ነገር ውስጥ ለመክተት እኔና ፍቅርን እንትን ለማለት ከሆነ በጣም ተሳስተሃል። ለምን አንተ ባለፈው ካወራሃቸው በኋላ ነው ሄርሜላና ሩታ ለሁለት ሆነው ፍቅርን እያስፈራሯት ኢቭን አንቀዋት ምናምን ነበር። ገባክ? ምናልባት አንተም የመከርካቸው ምክር ሊሆን ይችላል ዳኒ፣ እኔ አላውቅም። አሁን ለምሳሌ ግን አንተ በቀደም ካገኛቸው በኋላ ነው እነዚህ ልጆች ተቀይረው እሷን ለማነቅና ሌላ ነገር ውስጥ ለመክተት የፈለጉት ማለት ነው። ስለዚህ ዳኒ እንደዚህ አይነት ጨዋታ ውስጥ ካለክ ራስህን እጅህን ብታስወጣም ወደ ተሻለ ነው። እንደ ምክር ግን ለኔ እንደዚህ ብለህ የምትመክረኝ ምክር ካለ ምክርህን እቀበላለሁ። ማድረግ ያለብኝን ነገር አደርጋለሁ፣ የሌለብኝን ደግሞ አላደርግም። እንደ ምክር ከሆነ እቀበላለሁ። እሺ እኔ አንድ ነገር መናገር ፈልጋለሁ። ይሁን አንዴ ከፍቅር ጋራ ተገናኝተናል ኦፍ ኮርስ። ነገር ግን እሷ ባደረገችው ነገር ነው እንጂ ዳኒ እንደዚህ ስላደረገ አይደለም። ሲቀጥል ደግሞ ፍቅር ባወራችው ነገር ነው። መቼስ ፍቅር እንደዚህ አይነት ነገራዊና ሄርሜላና ሩታ እንደዚህ ያደርጉሻል ብሎ ፍቅርንም አይመክራትም። እኛም ተነሳስተን ይሄንን ነገር ለማድረግ አንቸኩልም ነበር። ገባ? ፍቅር በተናገረችው ነገር በጣም ስለተናደድን ነው እንደዛ ያደረግነው። ምክንያቱም እሺ ልታወራ ምናምን ትችላለች፣ ግን ደግሞ ሄርሜላን ከናታውቃትም ስለማታውቀው ሰው በጣም የማይሆን ነገሮችን ስታወራ በጣም ደብሯት እንደነበር እኔም አውቃለሁ። ከዛ ይሄ ሊሆን ይችላል፣ ግን ደግሞ በቃ ተረጋጊ። በጣም እየተደጋገመና እየበዛ ሲመጣ ሚላክላት ቮይሶች አሉ ለሄርሜላ፣ ከዛ ለኔም ትልክልኝ ስለነበረ ሰማሁትኝ። ኢቭን እሷን ብቻ ሳይሆን እኔንም እየጨመረች የምታወራቸው ነገሮች ስለነበሩ ነው በቀደመት እንደዛ አግኝተን ልናናግራት የሞከርነው። ከፍቅር ጋር በመጥፎ ነገር መገናኘትም ሆነ መነጋገር አልፈልግም ነበር፣ ግን ደግሞ መስመሯን ስላለፈች በቀደምታ የማይሆን ነገር ስለተናገረች ልናስጠነቅቃት ሞክረናል። ገባ? ምክንያቱም ማንም ሰው መስመሬን አልፎ የማያውቀውን ነገር ስሜን እንዲያጠፋም ሆነ ሌላ ነገር እንዲያወራ አልፈልግም። እኔ በምንም አይነት መንገድም ከሷ ጋር መገናኘትን አልፈልግም። ገባ? ሲቀጥል ደግሞ አንተ የምር እኔ ውሳኔን የምትፈልገው ከሆነ እኔ ከልቤ እንደዚህ አይነት ነገር ወስኜ ነው ከሄርሜላ ጋር እንድትሆን እፈልጋለሁ እያልኩኝ ያለሁት። ሶ
አንተም ተስፋ አለኝ ወይም ደግሞ ሄርሜላ የተማሪ ሄደችም ነገም እኮ ጊዜ አለን ካልክ ተስፋ እንድትቆርጥ ባታረጋት ደስ ይለኛል። ሴት ልጅ ናት። ተስፋ ትቆርጥና የሆነ ነገሮች ያበቃሉ ብዬ ስለማስብ ነው እንደዚህ አይነት ነገሮችን ሞመንቶችን ለመፍጠር እየሞከርኩኝ ያለሁት። ሲቀጥል ደግሞ አንድ ነገር ላስረዳ ፈልጋለሁ። ሲቀጥል ደግሞ እዚች ጋር ከፍቅር ጋራ ምናምን እያልክ ዳኒንም እንደዚህ ውስጥ እየከተትከው ነው። ዳኒ በእንደዚህ አይነት ጉዳይ ምንም የሚያውቀው ነገር የለም። ምንም የቀመርነው ቀመር የለም። ምንም የሚያስብነው ነገር የለም። በባለፈው እኛ በቃ እንዴት ነው ነገሮችን እንድናስተካክል እንድንረጋጋ ነው እንጂ የመከረን ፍቅርን እንደዚህ አድርጓት፣ ፍቅር እንደዚህ ብትሆን ለእናንተ የተሻለ ነው ምናምን ብሎ የመከረን አንዳች ምክር የለም። ይህንን ነገር በደንብ እንድታቅ ፈልጋለሁ። ምክንያቱም እሱንም በማያውቀው ነገር እየወነጀልከው ስለሆነ ማለት ነው። ሲቀጥል ደግሞ አንተ የምርም ከኔ ህይወት ንግግርህም እንደምትናገረው ሪል ተግባርህም አንድ አይነት ከሆነ እዛ ጋር ሄርሜላ የምታወራውን ነገር መቼም ሰምተሃል። ስጋት ውስጥ ነኝ ባትል ነበረ። ገባ? ሴት ልጅ ናት፣ የምታየው ነገር ይኖራል። ትላንትና እንደዚህ ከተፈጠረ ነገን በጣም እፈራለሁ ሰጋለሁ ብላ በተደጋጋሚ ባላወራሽ ነበር። ሁሉም ነገር ፊት ለፊት ነው እሷም እየተናገረች ያለችው። ገባ? አንተም በምታሳየት ነገር ነው እንደዚህ አይነት ውሳኔ ልትወስን የቻለችው። እኔም ብሆን በምታሳየኝ ነገር ነው ነገሮችን ገፍቼ ወደ አንተ ልመጣ የቻልኩት። በቃ ነገሮች ይስተካከላሉ። ከልጄ ጋራ በሰላም ከልጅ አባት ጋራ ልጃችንን በሰላም እያሳደግን እንኖራለን። እሱም ኦልሬዲ ጥፋት አጥፍቷል፣ እኔም ጥፋት አጥፍቻለሁ። ያንን ሁለታችንን የሚቀርብ እንባባልና ብንረሳ መልካም ይሆናል ከሚለው ነገር አንጻር ነው ይሄንን ተስፋ ደግሞ ያደረኩት አንተ ላይ ከማየው አንተ ለምታሳየኝ ነገር ነው። ገባ? የምርም አንተ ሄርሜላ እንደዛ አይነት ስጋት እንዳይኖርባት አድርገክ የምር አንተ ለሷ ታማኝ ሆነ እኔም እንደዛ አይነት ነገር እንዳላይ ወይም ደግሞ አንተ ላይ ተስፋ እንዳይኖረኝ አንተ የምታሳየው ነገር ኮምፕሊትሊ ንግግርህም ቃልህም አንድ አይነት ሆኖ ተግባርህም አንድ አይነት ሆኖ የምትተው ከሆነ ምንም ችግር የለብኝም። እኔ በፍጹም እንደዚህ ሙጭጭ ምትይትም አይደለም። ከምታሳየው ነገር አንጻር ነው ተስፋ ሊኖረኝ የቻለው ለልጄም ስል ገባ? ኖርማል ነገር ነው። አንድ ጥያቄ ልጠይቃችሁ። በዚህ ልክ የሩታ ነገር የሄርሜላ ነገር በዚህ ልክ የሚያሳስባችሁና የሚያስጨንቃችሁ ከሆነ ዛሬ ትልቅ ፕሮግራም ተዘጋጅቶላታል። ልደቷንም 100K የገባችበትንም እያከበሩላት ነው። ለምን አልተገኛችሁም? ለምን ለዚህ ወሬ ብላችሁ እንደዚህ ቆማችሁ ነው እንትን ለማለት ልትከራችሁ? ለምን አልተገኛችሁ? ነገሩ ላይ እኛ እንኖርበት አንኖርበት እኮ ምንም እርግጠኛ አይደለም። ምንም የምታውቀው ነገር ፕሮግራሙ ላይ አልተገኘንም ማለት የሁለታችሁን አንድ ላይ ሆነ አንፈልግም ማለት እኮ አይደለም። ገባ? ሲቀጥል ደግሞ እዛች ጋር እኛ ምን አድርገናል የሚለውን ነገር አንተ ምንም የምታውቀው ነገር የለም። በዚህ ልክ እርግጠኛ ሆነ የምትናገር አይገባህም። ገባ? ምክንያቱም እዚች ጋር አንድ የሰጋው ነገር ስላለ ነው። ቅድምም ተባብራችሁ እየሰራችሁ እኔን ከሄርሜላ ጋር አንድ ልታረጉኝ ነው ወይ ያልከው የሆነ የሰጋው ወይም ያሰብከው ነገር ስላለ ነው። አሁን ደግሞ ሌላ ቃላት መናገሩ አስፈላጊ ነው ብዬ አላስብም። ገባ? ስለዚህ ዳን ለዚህ ሀሳብ ቆይታችሁ በጣም አመሰግናለሁ። ውሳኔውን ግን ለኔ ተውልኝ። የትኛውም ነገር ውሳኔ ለኔ ተውልኝ። ስለ ምክርህም ከልብ አመሰግናለሁ። ስለሰጠኝ ማስተያየት አመሰግናለሁ። ግን ውሳኔው የኔ ስለሆነ ውሳኔው ማንተ ነው አብርሃም፣ ውሳኔው አንተ ነው። በቃ እሱን ውሳኔ ደግሞ ለኔ መስጠታውልኝ ማለት የተሻለ ነው ብዬ አስባለሁ። ስለዚህ በጣም አመሰግናለሁ። ግን ማየት ያለብህ አንግሎች አሉ። ማየት ያለብህ አብርሃም ማየት ያለብህ አንግል እሱ እንዳለ ሆኖ ነገር ግን እንዴት ነው እኛም ያንተን ውሳኔ እንፈልጋለን። ገባ? እኛ ህይወት ውስጥ እየመጣ ሌሎች ነገሮችን እንድናይና ተስፋ እንዲኖረን ወይም ደግሞ እንዴት ነው ራሳችን ራሱ እንዳንወስን ባታረገን ደስ ይለናል። እኔም ሄርሜላም ብትሆን ገባ? ምክንያቱም የኛም ህይወት ነው፣ ቀልድ አይደለም። እዚህ ጋር ያዝነው ከምታሳየን ነገር አንፃር ነው እንደዚህ አይነት ነገሮች ውስጥ የገባ ነው። ሜቢ አይ ኖ እንዴት ባሏ አለ ሰው እንዴት አሳልፋ ትሰጣለች ልትል ትችላለህ። ምንድነው እያልከን ያለው ማለት በቃ ኦልሬዲ ነው ከወሰንኩኝ በኋላ አንተ የምር ሄርሜላ የምትፈልጋትና የምታፈቅራት ከሆነ ወደ እሷ ሂድ። እኔም ጋር መታ የሆነ አይነት ምንም አይነት ተስፋ ባታሳየኝ ደስ ይለኛል። በሰላም እንደው ብትተወኝ ደስ ይለኛል። አሁንም ሩታ ጋር ያለው ነገር እንዳለቀቀ ነው። አብርሃም ይቅርታ አድርግልኝና ሩታ ጋር ያለህ ነገር ወጥቶልህ ቢሆን ኖሮ ማለት ነው እንዴ ባልሽ ራስ አልፈሽ ተሰጫለህ ብለህ በዚህ ልክ አትንገበገብም ነበር። ተረዳኸኝ? ያ ነገር ውስጥ የሆነ ነገር አለ ለሩታ ገባ? ስሜትህን አላዳመጥኩም አብርሃም። አሁን ትንሽ ነገር ነው እያወዘናገርኩ ነው ያለው። አንዴ ከሄርሜላ ጋር አንዴ ደግሞ ከሩታ ጋር በቃ አንተ ራስህ መጀመሪያ ቀድሞ ውሳኔ ምንድን ነው? እኔ ማለት ምን ልወስን አይደለም ቀድመህ ለምታወራው ነገር ራስህ 3-4 ወሬ ነው እያወራ ያለው። ትንሽ ቆይታ ደግሞ ከፍቅርም ጋር ታምራላችሁ ወይንም ከፍቅርም ጋር ያልወጣልህ ነገር አለ እንዳትለኝ። ስለዚህ አንተ ራስህ በመጀመሪያ ደረጃ ወስነህ ና ከቤት ስትመጣ ማለት ነው። አብርሃም ከእንትና ጋር ሁን ልበል ብለህ ና
ኖ ሁን ይኸውልህ፣ አሁን እኮ ከማጋውን ከዚህ ጋር ሁን እኮ እያልኩ አይደለም አብርሃም ያለው ገባ። ለምን በዚህ ልክ ተሰማህ ነው የምልህ። ችግር የለም ለኔ ተወልኝ እሷ አመሰግናለሁ። ሰማኝ ቆይ ታኒ ምንድነው እየተካሄደ ያለው አልገባኝም። እኔ እኮ አሁን እኮ ከማን ጋር ነው እኮ አላልኩትም፣ ግን ያንተ ውሳኔ እዚህ ጋር ምን ያደርጋል? ቆይ እኔም አላውቅም። አንተ ብትወስንለት እኔ ሊመርጥ ነው፣ አንተ ብትወስንለት ሄርሜላ ሊመርጥ ነው አይደለም። እኔ ምንም አልተረዳሁትም። ያጋባን ሁላችንም እንደዚህ ነው። ለማንኛውም ሩታዬ ቴንኪው ስለመጣሽ አመሰግናለሁ። እኔ በዚህ መልኩ እንድታወሩ ወይ ደግሞ በዚህ አይነት ውሳኔ እንዲወሰን አልነበረም የጠራሁት። ምንም ያሰብኩት ነገር አለ። ቴንኪው እሷም ትመቸኛለች፣ እሷም ሁሉም ይመቻሉ። ዳኒ በቃ ነው ልሂድ። ደህና ነው። ይቅርታ። ቻው። ችግር የለም ሩታዬ።